በቅድሚያ አርስተ ዜና ሩታ የምትባለው ዩቲዩበር በቅናት ክሎሮክስ ጠጣሽ ብለው አንዳንድ ምንጮች እየዘገቡ ነው አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እንደሚታወቀው ሩታ ክሎሮክስ ጠጣለች በንዴት ተንጨርጭራ እያሉ አንዳንድ ጎረቤቶች ዘግበውናል። በዚሁ አጋጣሚ ልንገራችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው አብርሽን ሩታ አብርሽን አፈመሰችው ለምትሉ እኔ ልመልስላችሁ ማለት ነው። ሩታ አብርሽን አላፈመሰችውም። ብላክስ እንዲያውም እሱ ነው ከህዝብ ጋር ያስተዋወቃት ማለት ነው። ይሄን አዘንጉ። ለምንድን ነው አንዳንዴ ውለታ ብስ የምትሆኑት? አብርሃም ታደሰ የሩታ ባለ ውለታ ነው። ለምን ካላችሁ ከህዝብ ጋር እንድትተዋወቅ ከህዝብ ጋር እንድትወጣ ኦር ህዝብ እንዲያቃት አድርጓል። ይሄ መዘንጋት የለባችሁም። እኔ ምለው እናንተ ናችሁ ጭንቅላት የጎደላችሁ ወይስ እኛንን ጭንቅላት የጎደለን እንዴ? ሩታ አብርሽን ከሶሻል ሚዲያ ላይ አስተዋውቀው ስትሉ ትንሽ አይደብራችሁ? ሩታ አላስተዋወቃችሁም። እንዲያውም ብላክስ የጠቀማት እሱ ነው። ለምን ካላችሁ ከህዝብ ጋር አስተዋወቃት። ብዙ ኦዲየንስ አላት፣ ብዙ ነገር አላት። ማስታወቂያ እየሰራች ነው። የጠቀማት አብርሽ ነው። በሁለተኛ ደረጃ ደግሞ አብርሃም ታደሰ እሷ ልታፈምሰው አትችልም። አብርሃም ታደሰ በራሱ ገመድ ይዞ እሞታለሁ እንጠለጠላለሁ እያለ ነው የፈመሰው። ይሄን አትዘንጉ። በሁለተኛ ደረጃ ደግሞ እሷ ደግሞ አፈቅረዋለሁ ከእሱን ካጣው እሞታለሁ እገለበበጣለሁ ክሎሮክስ ጠጣለሁ እያለች ነው የፈመሰችው። ይሄን እንዳዘነጉ። በሁለተኛ ደረጃ ደግሞ $1 ኑስ ቁምጣን የፈመሰችው አብርሃም ነው ያፈመሳት። ለምንድን ነው ውለታ ብስ የምትሆኑት እናንተ ውለታ ብሶች ማለት ነው? አንዳንድ ኦዲየንሶች ውለታ ብሶች ናቸው። አብርሃም አሉ ሩታን ያፈመሰችው። ትንሽ አይደብራችሁም እንዴ? በአላህ አንዳንዴ እውነትን እውነት ውሸትን ውሸት ማለት አለብን። በሁለተኛ ደረጃ ደግሞ አሁን ምንም አብርሽ አላጠፋም። ጥፋቱ የሩታ ነው። ለምን ካላችሁ የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው ማለት ነው። እናንተ እውነት ስለማትፈልጉ እንጂ አብርሃም ምንም አላረገም። ለምን ካላችሁ እሷ ወዳ ፈቅዳ ፈልጋ ነው እንትን ያለችው። ሁለተኛ ደግሞ አብርሃም ለመጀመሪያ ጊዜ አይደለም ከሴት ጋር እየሰራ ያለው። ካሁን በፊትም ከተለያዩ ዩቲዩበሮች ጋር ሰርቷል። ለምን የዛን ጊዜ አልተናደደችም? ለምንድን ነው የሄርሜላ ነገር ሲሆን ያዙ ይልቀቁ የምትሉ እናንተ ራሱ ማለት ነው እየመጣችሁ የዝሙት ደጋፊ ትላላችሁ። ዝሙተኛ እኮ እናንተ ናችሁ። ለምን ካላችሁ አብርሽ እኮ መጀመሪያ ፍቅረኛው ማናት? ፍቅር ነበረች አይደለ? ከፍቅር ላይ ነው ሩታ የገባችሁ። ገባችሁ? ከፍቅር ላይ ነው ሩታ የገባችሁ። ስለዚህ ዝሙተኛ የናንተ ሩታ የምትባለው ናት ዝሙተኛ እንጂ ሄርሜላ ዝሙተኛ አይደለችም። ከፍቅር ላይ ከ5 አመት ፍቅር ላይ ነው ሩታ የገባችሁ። 5 አመት የምትወደው የምታፈቅረው ስንት ዋጋ የከፈለችለት ዩቲዩበር ማለት ፍቅር ናት። ፍቅርን ረሳችኋት? ፍቅር ናት የመጀመሪያው ለአብርሽ ውለታ ብሶች ማለት ነው። ለምንድን ነው ውለታ የምትረሱት? ለአብርሽ የመፈመሻው መንስኤ ፍቅር ናት ሩታ አይደለችም። እውነቱን ሳወራችሁ ማለት ነው። ለምን አንዳንድ ውለታ ብሶች አላችሁ? ገባችሁ? ፍቅር እንዲያውም ለአብርሽ ባለ ውለታው ናት። ለአብርሽ ዋጋ የከፈለሽ እንደ ገጠር ልጁና እንደምኑና ተፍጨርጭራ 200 300 ሰብስክራይብ ያስገባችሁ ፍቅር ናት። ይሄን እንዳዘነጉ። ምክንያቱም እናንተ ፍቅርን ረስታችሁ ሩታ ናት አብርሽን ያፈመሳችሁ እያላችሁ ብዙ ኮሜንት እየጻፋችሁ ስላያችሁ ማለት ነው የመልስ ምት ነው የምሰጣችሁ። በሁለተኛ ደረጃ ደግሞ ፍቅርን ቴንኪው ሶ ማች ፍቅርዬ፣ የኔ ውድ፣ የኔ እንቁ፣ የኔ ቆንጆ፣ የኔ አስተዋይ ፍቅር ናት ለዚህ ሁሉ ደረጃ ለአብርሽ ያበቃችሁ ማለት ነው። ሩታም አይደለችም ማንም አይደለም። ገባችሁ? እውነትን እውነት ማለት አለብን፣ ውሸትን ውሸት ማለት አለብን። ገባችሁ? ለምንድን ነው የምትዋሹት? እኔ እኮ ግርም ነው የምትሉኝ። ሰው በዚህ በ21ኛው ክፍለ ዘመን የሚዋሽ ሰው የሩታን ደጋፊ አየው። የሩታን ደጋፊ ማለት ነው በየሄዱበት ውሻ ይመስል ዋይ ይላሉ ማለት ነው። እውነቱ ይሄ ነው። እንዲያውም ፍቅር ቴንኪው ሊላት ይገባል አብርሽ ማለት ነው። አብርሽ ቴንኪው ሊላት ይገባል። ለምን ካላችሁ ፍቅርን ያፈመሰችው ፍቅር እንጂ አብርሽን ያፈመሰችው ፍቅር እንጂ ሩታ አይደለችም። እውነቱ ይሄ ነው። በሁለተኛ ደረጃ ደግሞ ሩታ አብርሽን ቴንኪው ማለት ይገባታል። ለምን ካላችሁ እሷ ናት ያፈመሰችው። አንዳንዴ እውነቱን ስንነጋገር ያምርብናል። እውነት ካላወራነ ግን ሆዴን ነው የሚበላይ። ይሄ ነው እውነቱ ማለት ነው። ፍቅርን ረስታችሁ ሩታ ፈምሰው አብርሽን ስትሉ አይደብራችሁም እንዴ? በእናታችሁ
ነው ወይስ እናንተ እኛ ከዚህ ዩቲዩበር አይደለንም? እኛ እኮ እናያለን እኮ እንታዘባለን። ስለዚህ እንደዛ ነው የምላችሁ። በሁለተኛ ደረጃ ደግሞ ሄርሜላ ደግሞ ምንም አላጠፋችም። ጥፋቷ ምንድነው? ሩታ ናት ጥፋተኛ። ለምን ካላችሁ እሷ በሰው ባል፣ በሰው ትዳር፣ በሰው ህይወት ጣልቃ ገባሽ። ፈጣሪ ደግሞ የልቦናዋን አይቶ ደግሞ ማንን ጣለላት? ሄርሜላን ጣለላት። ምን ነው የዛን ጊዜ እንደዛ ደምን ባስታለቅስ ፍቅር ሁላችንም አልተቀበልናትም ነበር። ገባችሁ? ደምን ባይ ያለቀሰሽ የሩታ ጋሻ ጀግሬዎች ስራ ሲያስፈቷት ከሚዲያ እንድጠፋ ሲፈልጉ ምናምን የሩታ ኦዲየንሶች ማለት ነው። ገባችሁ? እንደዛ ስንት አልቅሳ ዋጋ ከፍላ ከዛ መጨረሻ ላይ ከፉፉ ጋር ስትመጣ እንደገና ስንት ሰድባችኋታል። እንዲያውም ያብርሽ ባለውለታ ሩታ ሳትሆን ፍቅር ናት። በሁለተኛ ደረጃ ደግሞ ልጅ አለሽ ልጅ የለሽም እያላችሁ የሩታ ኦዲየንሶች በጣም ነው ያሰቃያችኋት። ማንን? ፍቅርን። ገባችሁ? ዛሬ መታችሁ ፍቅርን አብርሽን ሩታን ያፈመሰችው እንዴ! ትንሽ አይደብራችሁ? ምን ነው እኛ ሶሻል ሚዲያ ላይ የለንም? እናያለን እኮ እናያለን፣ እንሰማለን፣ ያንንም እንታዘባለን፣ ይሄንም እንታዘባለን። እውነቱ ይሄ ነው። ገባችሁ? አንዳንዴ ለማስመሰል አትጣሩ። ለማስመሰል የሚጥር እናንተ ነው ያዩት። በዚህ ደረጃ ለውሸት ማለት ነው። በቃ ለውሸት ማታረጉት ጥረት የለም። ገባችሁ? ለምን ፍቅር ሩታ እንዳትነካ የማትዋሹት ውሸት የለም። በጎች ብያችኋለሁ። ገባችሁ? እና ለአብርሽ ለመጀመሪያ ለመፈመሻው መፍትሄ ፍቅር ናት። ይሄን እንዳዘነጉ ከ100,000 በላይ ነው፣ ከ200,000 በላይ ነው ፍቅር የመጣች። በሁለተኛ ደረጃ ደግሞ አብርሽን ሩታ አይደለሽም ያፈመሰችው። አብርሽ ከመጀመሪያው የፈመሰ ልጅ ነው። እንዲያውም ሩታ እግር ስማ ለምና ለማኝ ማለት ነው ለምና ነው ከአብርሽ ጋር የሰራችው። ገባችሁ? በ5,000 ብር ደሞዝ በመጀመሪያ 5,000 እከፍልሻለሁ ብሎ ነው እግር ስማ ስንት እናቷን ሽማግሌ ልካ ነው ከአብርሽ ጋር መስራት የጀመረችው። ለምን እውነቱን ስንነግራችሁ ያማችኋል። በሁለተኛ ደረጃ ደግሞ ሄርሜላ የምታርጋችሁ ሄርሜላ እኮ ምንም አላረገችም። እናንተ ናችሁ እንጂ የምትንበጫበጩት። ሄርሜላ ሩታን እንደ ሰው አትቆጥራትም። ለምን ካላችሁ ለመጀመሪያ ጊዜ አይደለም ከሴት ጋር መስራት የጀመረ አብርሽ። ከሄርሜላ ጋር አይደለም የመጀመሪያ ጊዜው፣ ከብዙ ዩቲዩበሮች ጋር ሰርቷል። እንደዚሁም ደግሞ ከሮያል ፋሚሊ ጋር ሰርቷል። ከሮያል ፋሚሊ ጋር አታውቁም? አልሰማችሁም? አላያችሁም? ስለዚህ ለምንድን ነው አሁን የሄርሜላ ነገር አክስቲቱ ጭምርት ጨርጨር የሚያረጋችሁ? ምንድነው የምትንጨረጨሩት? ያንጨርጨራችሁና ሰው እንዴት ነው በዚህ ደረጃ ሰገጥ የሚሆነው? 21ኛው ክፍለ ዘመን ተቀምጠን በቃ ውሸት ኢማጂን። በጣም ነው የሚደብረው። በሁለተኛ ደረጃ ደግሞ የሄርሜላ ወዳጆች የሆናችሁ ኮሜንቱን አጥለቅልቁት። አንጀታቸው ቅጥል ይበል የሩታ በጎች። ምክንያቱ እውነት አይወድላችሁም ማለት ነው። እውነቱ ግን ይሄ ነው። ገባችሁ? አብርሃም ታደሰን ቴንኪው ልትሏት ይገባል። በባለፈው ደግሞ እሷ በቃ ብላ የአብርሽን ቤተሰቦች በሷ ኢቲው ልታመጣ ፈልጋ ነበር። አብርሃም ደግሞ ስቶፕ አላት። አርፈሽ ተቀመጭ፣ ካልሆነ ግን ዋሲላት እንደገና ሌላ ዘዴ እናቷን ቤተሰቦቿን ይዛ መጣች። እውነቱ ይሄ ነው። ለምንድነው እናንተ እውነትን የማትቀበሉት? ለምንድነው ሁሉ ጊዜ ውሸት እንትን የምትሉት? ሁሉ ጊዜ ውሸት ነው የምትወዱት። ገባችሁ? ሄርሜላ ደግሞ ምንም ያጠፋችሁ ጥፋት የለም። ለምን ሄርሜላ አብርሽ መጣባት እንጂ እሷ አልሄደችበትም። ገባችሁ? እንደ ሩታ ለምና ተለማምጣ አይደለም የመጣችው። እሱ ፈልጎ ወዶ ፈቅዶ ነው ያመጣት። አለቀ። ለምንድነው እናንተ እውነት የማይወድላችሁ? እኔ ኦዲየንስ አይቻለሁ፣ እንደ ሩታ ኦዲየንሶች አላየሁም። ከምር በጎች ማለት ነው። ደግሞ በውሸት እኮ ነው። እና ለማንኛውም አብርሽ ምንም ጥፋት አላጠፋም። አብርሽ ደግሞ ሄርሜላን ምረጥ፣ ወደዛች እንዳትሄድ ማለት ነው። ወደ አሰጡ እንዳትሄድ ሄርሜላ መርጠ ህይወትን አስተካክል። አለቀ ደቀቀ። እኛ ያንተ ኦዲየንሶች ማለት ነው ወገባችንን አስረን እንከራከርልሃለን። ለምን ውሸት ሲዋሽ ውሸት እያልን ነው የምናጋልጠው። አለቀ ደቀቀ። ለምን አንዳንዴ በ21ኛው ክፍለ ዘመን ተቀምጠን በኢንተርኔት ዘመን ተቀምጠን የበፊቱን ቪዲዮ አመተን እንፖስትላችኋለን አስፈላጊ ከሆነ። ይሄ ነው
ውዶቼ ማሮቼ ፍቅሮቼ እየገባችሁ ሰብስክራይብ አድርጉ ሐሳብ አስተያየታችሁን አስቀምጡ እወዳችኋለሁ ግን እውነቱን እውነት ውሸቱን ውሸት ማለት አለብን ለምን 21ኛው ክፍለ ዘመን ላይ ተቀምጠን አንዳንድ በጎች ሲዋሹ ዝም ብለን ማየት የለብንም ሄርሜላ ወደፊት አብርሽ ወደፊት ሩታ ወደ ኋላ ዳዳዳዳዳዳ እላችኋለሁ እኔ የሄርሜላ ቀኝ ጇኔ ውዶቼ ማለት ነው የምትፈልጉት ስለ ሄርሜላ የምትጠይቁት ጥያቄ ካላችሁ እኔም ብትጠይቁልኝ በውስጥ አዋራታለሁ አደርስላችኋለሁ እወዳችኋለሁ ሰብስክራይብ ላይክ ሼር አድርጉ ወሰላሙ አለይኩም ወራህመቱላሂ ወበረካቱ